ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምንስከረማችሁ ዛሬ ይዤላችሁ የመጣሁት በሰራተኛዋ አደይ ላይ ያለኝን አስተያየትና አስተዋጽኦ ነው። በዚህ ድራማ ላይ ምን ተማራችሁ? ይህ ድራማ ለእናንተ ምን አይነት አስተዋጽኦ አለው? በዚህ ድራማ ላይ የተገነዘባችሁትና የተረዳችሁት እንዲሁም ደግሞ የተማራችሁበት ነገር ምንድነው የሚለውን እንዲሁም ደግሞ በራሴ አስተያየት እየሰጠን ቆይታ እናደርጋለን። እስከዛው ግን ቤታችንን ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ አበረታቱን። ወደ ጉዳያችን ስንገባ በአንደኝነት ደረጃ ለሊ ለምን አበደች? ቤዛ ተልእኮዋ ምንድነው? ቤዛ እንደዚህ ልታረግበት የቻለችበት ምክንያት ምንድነው? እና ውድ ተመልካቾቻችን ገንዘብ ለማግኘት ብለን የሌላውን ሰው ህይወት የምናመሳቅል ወይንም የሌላውን ህይወት አደጋ ላይ የሚያደርስ ነገሮችን እያደረስን የራሳችንን ችግርና ገበና ለመሸፈን ስንል የሌላኛውን ህዝብ ወይም ሰው ህይወት አደጋ ላይ መጣል ተገቢ ነው ወይ የሚለው ጥያቄ ለእናንተ ልስጣችሁና ቤዛ የእናቷ ወይንም የእናታቸው ቤዛና ዳኒ የእናታቸውን አሟሟት በተመለከተ በገንዘብ አበዳሪ ወይንም አራጣ አበዳሪዎች ምክንያት እናታቸው እንዳለፈች ይናገራሉ። የእናታቸው ማለፍ ደግሞ ለልጆቹ መጥፎ ጠባሳን ጥሎባቸው ሄዷል። እንዲሁም ይህን ብር ለማግኘት ብለው የማይገቡበትና የማይፈነቅሉት ድንጋይ የለም። ቤዛ የእናቷን አራጣ ያበደሩትን ሰዎች ለመበቀል ስትል ንጹህ ሰዎችን ገንዘብ ለማዝረፍ በተለያየ አካሄድ እየሄደች ገንዘቦችን ሲሰበስብ ይገኛል። በቤት ማከራየት እንዲሁም ደግሞ ካለ ስራ ቅጠረኝ በማለት ወደ ዶክተር ረዳትነት እንደገባችና በዶክተር ረዳትነቱም እየሰራች ሳለ በአጋጣሚ ለሊን ታገኛታለች። ለሊን በምታገኝበት ሰዓት ለሊ አሁን እጄ ላይ ወድቀሻልና አንቺን እንዴት አድርጌ እንደምበቀልሽና እንዴት አድርጌ ገንዘብ እንደማገኝብሽ ስሌት ላይ ገባለሁ ብላ አሰላሰለች። ካሰላሰለችም በኋላ ገንዘብ እንዴት እንደምታገኝ አሰበች። መድኃኒቶችን ቼንጅ በማድረግ እና መድኃኒቶችን በመቀየር ለሊን አደጋ ላይ ጥሎ ለሊ ያለችበትን የኤላን ቤት እንዲሁም ደግሞ የቤተሰቦቿን ቤት የነበረውን ለራሳቸው ለማድረግ እና ያን ገንዘብ ለማግኘት ከወንድሟ ጋር በመመሳጠር ለለሊ የማይሆን መድኃኒት እንዲሰጣት አረገች። አቴንሽን እዚህ ጋር በሕክምና ደረጃ ላይ ዶክተር ያሳየው ስህተት ዶክተር ማንኛውም የዶክተር ጥንቃቄ በሞላበት ስራ ሊሰራ ይገባል። እዚህ ጋር ሊያስተምር የሚችለው ለመንግስት ሰራተኞች ወይም ለዶክተር ወይንም ለተጠቃሚው ህብረተሰብ ነው። መድኃኒቶች ማንኛውም መድኃኒቶች በሚሰጡበት ሰዓት ያንን መድኃኒት ማየት አለብን። ያን መድኃኒት ባለማየቱ ወይንም ያን መድኃኒት ትኩረት ሰጥቶ ባለማየቱ ለለሊ ቀጥታ መድኃኒቱን እንድትወስድ በመደረጓ ለሊን ወደ አይሚሮ በሽተኛ ወስዷታል ማለት ነው። አይሚሮዋ ያሁን ያለችበትን ረስታ በፊት የነበረችበትን እንድታስብ አድርጓታ ማለት ነው። አሁን የምታውቃቸውን ሰዎች ትታ በፊት ፈረስት የኖረችበትን የህይወት ጉዞ እያሰበች ትገኛለች። እንዲሁም ደግሞ በሰዎች ሀዘንና በሰዎች መከፋት፣ መሰቃየት፣ መበሳቆል ደስ የሚሰኛቸው ሰዎች አሉ። ላይክ ዛት እንደ ፍቅር አይነቶች ፍቅር የለሊ እንደዛ መሆን በጣም አስደስቷታል። እንዲሁም ደግሞ የአደይ ገጠር መሄድና አደይ እንዳይሳካላት በውስጧ ፈጣሪ እርዳኝ እያለች ይመስላል እና ውድ ተመልካቾቻችን ከዚህ ድራማ የተማርኩትን ነገር አንዳንድ ፖይንት ላስይዛችሁ። ይህ ምንድነው? አንደኛ ለገንዘብ ሲባል የሰው ህይወትን እያመሳቀሉ የሚኖሩ ሰዎች እንዳሉ እንዲሁም ደግሞ በሕክምና ቦታዎች ላይ ለታማሚዎች ተገቢውን ክትትል ያለማድረግ ወይንም በስራ ላይ ትኩረት ያለማድረግ ሂደት ለሰዎች ጉዳት እንዳለው እንዲሁም ደግሞ በሕክምና ደረጃ ላይ ሆነው
ገንዘብ ጭማሪ ለማግኘት የሰዎችን ህይወት አደጋ ላይ የሚጥሉ መድኃኒቶችን በድብቅ የማስገባት ሂደት እንዳለ ነው የሚያሳየው። እና ውድ ተመልካቾቻችን ከዚህ ድራማ በጣም ብዙ ፖይንት ነገሮችን ማየት እንችላለን ማለት ነው። የሌሊ አክስት እና ደግሞ የሌሊ አክስት ገንዘብ፣ መሬት፣ ብር፣ ሀብት፣ ይዞታ የተለያዩ ነገሮችን ከሰው ይልቅ ገንዘቦችን እንደሚያስቀድሙ የሚያሳይ ትዕይንት አለ እዚህ ጋር። በዙሪያችን ያሉ ሰዎችን በመጉዳትና ሰዎች በእኛ በኩል ያሉ ሰዎችን ያንን ገንዘብ ወደ እነሱ እንዲገፈትሩና በፍርሃት በማገት በማንገላታት ነገሮችን በኃይል በጉልበት የሚጠቀሙ ሰዎች እንዳሉ ያመለክታል። ከዚህ ድራማ ላይ ብዙ መማር ትችላላችሁ። እንዲሁም ደግሞ ወደ ኋላ መለስ ስንል ሰራተኛዋ አደይ በቤተሰብ ግዴታ ላለመዳር ብላ ወደ ከተማ መጣ። ከተማ ስትመጣ ግን የራሷ የሆነ ሰውን አግኝታ ያንን ፍቃድ ከቤተሰብ ልጠይቅ በምትሄድበት ሰዓት ቤተሰብ በግድ ሌላ እንድታገባ ያደርጋሉ። ይህ ምንድነው? ባህልን፣ ወግን፣ ልማድን ያማከለ ነው። አንድ ሴት ልጅ ለመዳር በቤተሰቦቿ ኃይልና ጫና የሚደርስባቸው በገጠራማ ክፍል እንዳለ ያመለክታል። በገጠራማው ክፍል ላይ ቤተሰብ የመረጠልንን ቤተሰብ ያጨልንን ነው ማግባት የምንችለው። ይህ የበፊቱን የባህልና የወግ ልማድን ያመላክታል ማለት ነው። እና በዚህ ዙሪያ ላይ ያላችሁ የተማራችሁበትን አንደኛ ፖይንቶች እንደኔ ሀሳብ ስጡበት ማለት ነው። ግን አበረታቱን። ንግግራችን ደስ ካላችሁ ወደ 10 ያጠጋጉን አበረታቱን ማለት ነው። የነበረን ቆይታ ይህን ይመስላል። የተለያዩ ጥያቄዎችን በምናይበት ሰዓት የተለያዩ የፊልም ድራማዎችን በምናይበት ሰዓት ፖይንት ነገሮችን ማየትም ጥቅም አለው ማለት ነው። እና ደግሞ ፍቅር በኃይልና በትግል በእልህ በጉልበት የሚሰጥ አይደለም። ፍቅር ተሰጥኦ ነው። ፍቅር የሚሰጠን ነው። አንድ ሰው ለምሳሌ አደይ ዴቭ አፈቀራት፣ አደይም ዴቭን አፈቀረች። አደይን ብዙ ሰዎች ወዷት ነበር። ነገር ግን ምርጫው አንድ ሰው ነው። ላይክዛት ፍቅርም ዴቭን ትወደዋለች። ፍቅር በጉልበት ፍቅሯን የራሷ የማድረግ ብቃት አለኝ ብላ ታምናለች። ኖ የላትም። ምክንያቱም ፍቅር በኃይልና በጉልበት የሚሆን አይደለም። ፍቅር ተዋደህ ተከባብረህ አብረህ ስትኖርበት እንጂ ማለት ነው። እና በዚህ ድራማ ላይ ብዙ አስተያየት መስጠት ይቻላል። ለቤታችን አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱን። ሀሳብ አስተያየታችን ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በጣም አስተማሪ ነው። እንደ ቀላል አትዩት። በጣም ያስተምራችኋል። ለገንዘብ ብላችሁ የሰውን ሕይወት የምታበላሹ ተቆጠቡ። 4 ነጥብ ዘጋን። እናመሰግናለን። ቴንክ ዩ ፎር ዋቺንግ